ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ሳምንታዊ አማራ ወጣቶች ማህበር ዳሰሳ ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን ማህበሩ በሳምንት ያከናወናቸውን አበይት ርዕሰ ጉዳዮች ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዙ ፕሮግራሙን ወደ እናንተ የማድረሰው ያደለው ጌጡ ነኝ። አማራ ወጣቶች ማህበር መለያውና መገለጫው የሆነውን የበጎ አድራጎት ስራ በዘላቂነትና በላቀ ጥንካሬ ቀጥሎበታል። መልካምነት መለያው፣ ህዝባዊ ወገንተኝነት ደግሞ መገለጫው የሆነው የአማራ ወጣቶች ማህበር በዚህ ሳምንትም በበጎ አድራጎት ስራዎቹ ደምቆ ሰንብቷል። ተስፋን የሰነቁ ፈገግታን የለገሱ ደማቅ ሳምንታዊ ክንውኖችን አሁን አብረን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። የጎንደር ከተማ ወጣቶች ማህበር በርካታ ወጣቶችን በማሳተፍ ማህበረሰባዊ ፋይዳ ያላቸውን የበጎ አድራጎት ተግባራት በይፋ ጀምሯል። የሰዎችን ህይወት ለመታደግ ደም የመለገስ ተግባር ጎንደርን ንጹህና ውብ ለማድረግ የተጀመረ ንቅናቄ እንዲሁም አቅመ ደካሞችንና ድጋፍ የሚሹ ወገኖችን ለመደገፍና የችግኝ ተከላ መርሃ ግብርም ተካሂዷል። ይህ የወጣቶች በጎ ፍቃድ ተግባር በከተማዋ ላይ ትልቅ መነቃቃትን የፈጠረ ሲሆን ማህበሩ ሁሉም የከተማዋ ነዋሪዎችና የወጣቶች የበኩላቸውን አሻራ እንዲያሳርፉም ጥሪ አቅርበዋል። በሰሜን ወሎ ዞን በተለያዩ ወረዳዎች የሚገኙ ወጣቶችና የአካባቢው ማህበረሰብ ታሪክ እየሰሩ ነው። የክረምቱን ዝናብና ቅዝቃዜ ተቋቁሞ መጠለያ የሌላቸውና አቅመ ደካማ ለሆኑ ወገኖቻችን ብርሃን እየሆኑ ይገኛሉ። በሰሜን ወሎ ዞን ስር የሚገኙ የተለያዩ ወረዳዎች የክረምት በጎ ፍቃድ ተግባር በከፍተኛ ንቅናቄ ተጠናክሮ ቀጥሏል። የዚህ ዓመት የክረምት በጎ ፍቃድ አገልግሎት ዋነኛ ትኩረት ያደረገው ደግሞ በክረምቱ ዝናብ ምክንያት ለችግርና ለቤት መፍረስ አደጋ የተጋለጡ አቅመ ደካሞችን፣ አረጋውያንን መደገፍ ነው። በዞኑ የሚገኙ በርካታ ወረዳዎች የወጣት አደረጃጀቶች፣ የመንግስት ሰራተኞችና የሀገር ሽማግሌዎች እጅ ለእጅ ተያይዘው የአቅመ ደካሞችን አሮጌ ቤቶች በመንቀል አዳዲስ ቤቶችን የመገንባትና የቆርቆሮ መቀየር ስራዎችን በስፋት አከናውነዋል። ይህ የበጎ ፍቃድ ተግባር ለብዙዎች መጠለያ ከመስጠት ባለፈ በክረምት ወቅት የሚፈጠረውን የማህበራዊና የኢኮኖሚ ጫና በከፍተኛ ደረጃ እየቀነሰው ይገኛል። ቤታቸው የተሰራላቸው አባቶችና እናቶች በወጣቶቹ ተግባር እጅግ መደሰታቸውንና ምርቃታቸውን እየለገሱ መሆኑን ከአካባቢው ያገኘነው መረጃ ያመለክታል። በሙጃ ከተማ አስደሳችና አርአያነት ያለው የህዝብ ንቅናቄ ተካሂዷል። የከተማዋ ማህበረሰብ የክረምቱን መግባት ተከትሎ ሊከሰት የሚችለውን የጎርፍ አደጋ ለመከላከልና የአካባቢውን ጽዳት ለመጠበቅ በከፍተኛ ተነሳሽነት በጎ አድራጎት ስራ ላይ ተሰማርተው ውለዋል። የክረምት በጎ አድራጎት ስራን ውጤታማ ለማድረግ የሙጃ ከተማ ማህበረሰብ በመውጣት ደማቅ አሻራቸውን አሳርፈዋል። የክረምት በጎ አድራጎት ስራን በውጤታማ ለማድረግ የሙጃ ከተማ ማህበረሰብ በጋራ በመውጣት ደማቅ አሻራቸውን አሳርፈዋል። በከተማዋ በተለያዩ አካባቢዎች የክረምቱ ዝናብ ችግር እንዳይፈጥርና የትራፊክም ሆነ የሰው እንቅስቃሴ እንዳያስተጓጉል የጎርፍ ማፋሰሻ ቦዮችን የመጥረግና የማጽዳት ስራ በስፋት ተከናውኗል። በተለይም በከተማዋ ጠወስጊ ተብሎ በሚጠራው አካባቢ በህገወጥ መንገድ ተጥሎ የነበረውን ለአካባቢው ነዋሪዎች ጤናና ውበት ጠንቅ ሆኖ የቆየው ከፍተኛ የቆሻሻ ክምችት በማህበረሰቡ የተቀናጀ ጥረት ሙሉ በሙሉ ሊነሳ ችሏል። በዘመቻው ላይ ወጣቶች፣ የአገር ሽማግሌዎችና የከተማዋ አመራሮች በንቃት ተሳትፈዋል። በአንጎት ወረዳ በክረምት በጎ ፍቃድ አገልግሎት የተከናወኑ አበይትና መርቂ ተግባራት ተካሂደዋል። በወረዳው የተከናወነው የክረምት በጎ ፍቃድ አገልግሎት ላይ በአጠቃላይ 1018 በጎ ፍቃደኞች፣ 722 ወንዶችና 296 ሴቶች በንቃት ተሳትፈዋል። በዚህም በበጎ ፍቃድ አገልግሎትና በሰላም አስፈላጊነት ዙሪያ ለ845 የህብረተሰብ ክፍሎች ሰፊ የግንዛቤ ማስጨበጫ ትምህርት ተሰጥቷል። 7 የአረጋውያን ቤቶች ሙሉ በሙሉ የተጠገኑ ሲሆን 12 ዜጎች ተጠቃሚ መሆን ችለዋል። ለግንባታው የሚውል 86 ቆርቆሮ፣ 160 ድፍን እንጨት፣ 250 ጠረብና 5 ፓኮ ሚስማር ከማህበረሰቡ ተሰብስቧል። በተጨማሪም ከመሪ መዘጋጃ ቤት 200 ካሬ ቦታ በመረከብ የቁፋሮ ስራ ተከናውኗል። ለየት ባለው የበጎ አድራጎት ተግባር ደግሞ የአሁ ተገኘ ከተማ ውሃና ፍሳሽ ሰራተኞች 26000 ብርና ተጨማሪ 15000 ብር በማሰባሰብ ቤት ለተጠገነላቸው ወገኖች የቧንቧ ውሃ በቤታቸው እንዲያገኙ አድርገዋል። ለአቅመ ደካሞች የሚሆኑ 25 አልባሳትና አንድ ጫማ የመለገስ ስራም ተከናውኗል።
በመጨረሻም በአካባቢ ልማትና ጽዳት ረገድ የተከናወኑ ስራዎች 1 ኪሎ ሜትር የሚረዝም የአዎ ተገኘ ከተማ የውሃ ማፋሰሻ ጠረጋና የከተማ ጽዳት በ330 ነዋሪዎች ተሳትፎ ተካሂዷል። በ07 ቀበሌ 250 ሜትር የቦይ ቅልበሳ ስራ ተሰርቷል። በእሸት አምባ ሁለተኛ ደረጃ ትምህርት ቤት 100 ሜትር የአጥር ጥገና በተሳካ ሁኔታ ተጠናቋል። ለወገናቸው ደራሽ ለሆኑት የአንጎት ወረዳ በጎ ፈቃደኞችና አስተባባሪዎችም ምስጋናችን የላቀ ነው። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዛሬው አማራ ወጣቶች ማህበር ሳምንታዊ ዳሰሳ ፕሮግራማችን በዚህ ተጠናቋል። አብራችሁን ስለነበራችሁ ከልብ እያመሰገን በቀጣይ ሳምንት በሌላ ፕሮግራም እስክንገናኝ ቸርን ሰንብት።